ሰላም ሰላም ውድና የተከበራችሁ የአስማረች ዩቱብ ተከታታዮች እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ከሀገር ውጭ ከሀገር ውስጥ ያላችሁ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ ዝናብ ስለሆነ ደስ ይላል። ወይዘሩ በጣም አሪፍ ነው። ትንሽ ብርድ አለ፣ ግን ቆንጆ ነው፣ ያምራል። እና እንደምታዩት የሚያምር ቦታ ነው። አካባቢው ምናምን ደስ ይላል። በዚህ ምሽት ብርድም አለ። አካባቢው ደስ አይልም? በጣም ነው ደስ የሚል እና ጓደኞቼ፣ የምወዳችሁ የማከብራችሁ ውድና የተከበራ፣ በነገራችን ላይ ክረምቱ ገና አልገባም። ክረምቱ ሲገባ ያው በረዶ ነው የሚጥለው። በረዶ ደግሞ ልክ እንደ ሀገራችን አይደለም። የኛ ሀገር በረዶ ልክ እንደ ድንጋይ ነው፣ ጣል 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 የሚል ማለት ነው። እዚህ ሀገር በረዶ ደግሞ ልክ እንደ ጥጥ ነው፣ ትንን 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 ይልና ከዛ በኋላ ይገግራል ማለት ነው። ለብዙ ሰዓት ይቀመጣል። እዚህ ደግሞ ልክ በረዶ ካልጣለ ብዙ በረዶ ሲጥል ነው የሚፈለገው ማለት ነው። እዚህ በረዶ ካልጣለ ማለት ነው በለገ እንደምንለው ከኛ ሀገር ዝናብ ሲዘንብ በለገልን በጣም አሪፍ እህል ነው የሚያፈራልን እንላለን። እና ከዚህም ደግሞ በረዶ ካልበዛ ወይም በረዶ ካልጣለ ገበሬው ያው የማምረቱ መጠን ትንሽ ዝቅ ስለሚል በረዶ ይፈለጋል ማለት ነው። ያው ግን ብርድ አለ። ብርዱ በረዶ ሲጥል ማለት ነው ግዴታ ብርድ አለ። እና በጣም ደስ የምትል ሀገር ናት፣ ጽዱና ማራኪ። በተለይ ቱሪስቶች መጥተው የሚያሳልፉባት ጊዜያቸውን አሳልፈው የሚሄዱባት ናት ማለት ነው። እና በጣም አሪፍ ናት፣ በጣም ደስ የምትልና ጽዱ ሀገር ናት ማለት ነው። እኔ ደስ የሚለኝ ምኑ እንደሆነ ታውቃላችሁ? ከዚህ በትልቁ ማለት ነው ቆሻሻ፣ አንድ አይነት ቆሻሻ፣ ምንም የቆሻሻ አይነት አታውም ማለት አይታይም ማለት ነው። በቃ ለምሳሌ የውሃ ሃይላንድ ምናምን ወድቆ አይታይም። ወላ ወረቀት ወይም ሶፍት ምናምን ዝም ብሎ እንደፈለገ ሰው አይጥልም ማለት ነው። ህፃናቱም አዛውንቱም ሁሉም የተማረ ነው። በየመንገዱ ደግሞ የቆሻሻ ማስቀመጫ ማጠራቀሚያ ያለ እዛ ነው የሚጣለው ማለት ነው። እና ይሄ የቆሻሻ አጣጣልም በሀገራችን ቢለመድ እላለሁ አንዳንዴ። በጣም ደስ የሚልና በጣም አሪፍ ነው ማለት ነው። እና በተለይ ደግሞ የሰላም ሀገር ናት፣ ሰላም የሰፈነባት ሀገር፣ ማንኛውም ሰው ወጥቶ በሰላም የሚገባባት ሀገር ናት ማለት ነው። እና ቀኑም ሌቱም በቃ ሰላም ያለበት ቦታ ነው ማለት ነው። እና በጣም ደስ ትላለች፣ በጣም አሪፍ ናት። እና እግዚአብሔር ይመስገን እኛ ደህና ነን። በዚህ መልኩ አለን ማለት ነው። እና በዚህ አጋጣሚ የቱሪስት ቦታ ናት እላቸዋለሁ። ሁሉም ሰው ደስ ብሎት የሚመለስባት ሀገር ናት ማለት ነው። እና መታችሁ የምትጎበኙ ከሆነ ማለት ነው በጣም ደስ የምትል ሀገር ናት፣ በጣም አሪፍ ናት። እና ከዚህ ደግሞ ያው ወጣ ብለን ንፋስ እየተቀበልን ነው። ዝናብ ዘንቦ ጉሙ በላይ ተቀምጦ ማለት ነው። እና በጣም ደስ ይላል፣ በጣም አሪፍ ነው። ጫካው ምናምን ደስ ይላል እውነት በጣም ከምንም በላይ ደግሞ ተፈጥሯ ምናምን አቀማመጧ በጣም ደስ ትላለች። እንግዲህ የገጠር ነው ግን በቃ ጽድት ያለች ቦታ ናት ማለት ነው። እና ዛፉ ምናምን በጣም ደስ ይላል፣ በጣም አሪፍ ነው አቀማመጧ ማለት ነው። እኔ ያው ንፋስ ስቀበል ልክ እንደዚህ ባሳለፍ ደስ ይለኛል ማለት ነው። ያው ቅውጥ ካለ ከተማ ገብቼ ከማሳልፈው ከእንደዚህ አይነት ቦታ ባሳልፈው ደስ ይለኛል ማለት ነው። እና ከዚህ ደግሞ ማለት ነው በየመንገዱ ውሃ አለ። የቱሪስት ቦታም ስለሆነ ያው ሁሉ ሰው የፈለገ ሰው ቀርቶ ይጠጣል ማለት ነው። ደስ ይላል፣ ንጹህ ውሃ ነው ማለት ነው። እና እዚህ ደግሞ አሻግረን የምናየው ተራራ ነው ማለት ነው። በረዶ አለ ፊት ለፊት እና በጣም ደስ ይላል። ያው በረዶ በትንሹ ነው ማለት ነው። ገና በረዶ ሲጀምር በጣም ነው መንገዱ ይጠረጋል። መኪና ምናምን ልክ አብሮ ይጠረጋል ማለት ነው። ከመኪናው ላይ ልክ ይገግራል፣ ይቆለላል ማለት ነው። እና በጣም ደስ ትላለች ቦታዋ ምናምን። እና በዚህ መልኩ ነው እንግዲህ ንፋስ የምንቀበል እየወጣን ወክ የምናደርግ። ፀሐይ ወጣለች፣ በጣም አሪፍ ናት።
ፀሐይ የምሽት ፀሐይ ማለት ነው እና ማለት ነው ያው ውሻም ይጠጣል ድመቱም ይጠጣል ማለት ነው። በዚህ ሲያልፍ ማለት ነው ሰው እንደዚህ ሲዘዋወር ምናምን። እዚህ ደግሞ ምን እንዳየው ልንገራችሁ። ይሄ ምንድን ነው? ይሄ ዛፍ ማለት ነው። እኔ በቃ ከዚህ በፊት አይቼው አላቅም። አፍል ነው። አፍል እንግዲህ በብዙ ባለሙያዎች የሚመከር ነው ማለት እና ለመጀመሪያ ጊዜ ከዛፉ ላይ ሳየው እንዴት ደስ እንዳለኝ። ከአንድ ዛፍ ስንት አፍል እንዳለ ማለት ነው ገርሞኝ ገርሞኝ በጣም ደስ የሚል ተክል ነው አልኩኝ እና በጣም ደስ ይላል እውነት። እስኪ እንግዲህ አይታችሁታል ከአንድ ዛፍ ላይ ስንት አፍል እንዳለ ብዙ ነው ያለው ማለት ነው። እና ይሄንን ሳየው ምን አለበት ከዋናው ከሚዘራበት ቦታ ሂጄ በሆነ ምናምን አልኩኝና በጣም ደስ ይላል። ልክ እንደዚህ ስናልፍ ንፋስ ስንቀበል ያየሁት ነው ማለት ነው። ልክ ከአንድ ዛፍ ላይ እንዴት እንደሚያምር ማለት ነው። እና በጣም ደስ ይላል። በጣም አሪፍ ነው። ኧረ በስመ አብ። እና በጣም እኔ ከምን በላይ በቃ ተገርሜ እንደዚህ ነህ እንዴ ስታፈራ ወይ ጉድ እያልኩኝ ከአንድ ዛፍ ላይ ስንት አፍል እንዳለ እኔማ ትክ ብዬ በቃ በትኩረት ነው ያየሁት ማለት ነው። እና በጣም ደስ ይላል። በጣም አሪፍ ነው። በዚህ አጋጣሚ የአፍልን ዛፍ ያላወቃችሁ በዚህ ውዩ ብያቸዋለሁኝ። እና ደስ ይላል እውነት በጣም ያው እንግዲህ አፍል እንግዲህ በብዙ ባለሙያዎች የሚመከር ነው እንድንወስደው ማለት ነው። ያው ብዙ ዝርዝሩን የጥቅሙን ዝርዝር ባላውቀውም ያው ብዙ ባለሙያዎች ብሉ ብሉ ይላሉ። ያው ከሀገራችን ደግሞ በቅርብ አይገኝም። እዚህ ደግሞ ምን እንዳየው ልንገራችሁ። ቀጋ ይባላል። ቀጋ የሀገራችን ቀጋ። ይሄስ ከኛ ሀገር ይበቅላል እና ሳየው እንዲህ ካላሰብኩበት ቦታ ሳየው በጣም ገረመኝ። ይሄ ራሱ እንዴት እንዳፈራ ልነግራችሁ አልችልም። እና በጣም ደስ ይላል። በጣም አሪፍ ነው። አይታችሁታል ከአንድ ዛፍ ላይ ስንት እንዳለ ማለት ነው። ግን እዚህ ቦታ ላይ አይበላም ማለት ነው። ዝም ብሎ ልክ እንደ ጌጥ ምናምን ለግቢ ነው የሚጠቀሙት ማለት ነው። እና በጣም ደስ ይላል። በጣም አሪፍ ነው። እና በዚህ መልኩ ነው እላችኋለሁ በትንሹ ያለንበት ማለት ነው። እና በዚህ መልኩ ነው ማለት ነው። እና አረንጓዴማ ቦታ ናት። ያው በክረምት በረዶ ነው በረዶ ያው ደግሜም ደጋግሜም የምነግራችሁ በረዶ ነው። ግን በበጋ ደግሞ ዋው ነው። አረንጓዴው ምናምን በጣም ነው ደስ የሚሉ መንፈስን ያድሳል ማለት ነው። እና በጣም ደስ ትላለች። በጣም አሪፍ ናት ማለት ነው። ገጠር ራሱ ወጣ ስንል ራሱ በጣም ነው ደስ የሚለን። ጥሩ ጊዜ አሳልፈን ነው የምንወጣ። ያው ብዙ ጊዜ ከስራ ጋር ምናምን ባይመቸንም ግን በጣም አሪፍ ቦታ ናት። እንደዚህ ዞር ወር ብለን ከገባን ልክ ከሌላ ቦታ መጥተው ምናምን ይጎበኛሉና ጥሩ ቦታ ናት፣ ጥሩ አገር ናት ይላሉ። እና በጣም ደስ ትላለች። እግዚአብሔር ይመስገን። እንግዲህ በዚህ መልኩ ነው። እዚህ ደግሞ በጣም ውሃ አለ። ውሃ ዋው ነው። ውሃ ቆንጆ ቦታ ነው። ውሃው ደግሞ ያው ብዙ እንትን የለውም፣ ቆሻሻም ቢባል የለውም። ውሃው ራሱ ጽድት ያለ ቦታ ነው። በየቦታው አለ ውሃ። እንዲሁ በዚህ መልኩ ነው ያለ ውሃ ማለት ነው። እና በጣም አሪፍ ነው። በጣም ደስ ይላል። እና ቤተሰቦች በዚህ መልኩ ነው ያው ያለኝን ያካፈልኳችሁ ማለት ነው። እና ስለምታበረታቱኝም አመሰግናለሁ። አዲስ የሆናችሁም ሰብስክራይብ በማድረግ የደወል ምልክቷን ተጫኑና ያው እኔ የምለቃቸው ቪዲዮዎች ቀድመው ይደርሷችኋል ማለት ነው። እና በዚህ መልኩ ነው ቤተሰቦቼ። ለነባሮችም ከልብ አመሰግናለሁኝ። እና ሸር፣ ላይክ፣ ኮሜንት እያደረጋችሁ ስለምታበረታቱኝ አሁንም ደግሜ አመሰግናችኋለሁኝ። ድጋፋችሁ፣ ኮሜንታችሁም ሸር ማድረጋችሁም እንዳይለየኝ እያልኩኝ በያላችሁበት ሰላማችሁ ይብዛላችሁ። እግዚአብሔር ደግሞ ሰላም ሲሰጠን ነው እና ከሁሉም ቀዳሚው ሰላም ነው። ሰላም ካለ ሁሉም ነገር አለ። ሰላም ሰው ወጥቶ ከገባ ሁሉም ነገር ትርፍ ነው ማለት ነው እና ከሁሉም ቀዳሚው ሰላም ነው። ሰላም ካለ ሁሉም ነገር አለ እላችኋለሁኝ። እና
እግዚአብሔር ደግሞ በያላችሁበት ሰላም ያድርጋችሁ፣ በያለንበት ሰላም ያድርገን። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በሌላ ቪዲዮ እስከምንገናኝ ድረስ እናንተም በቸር ሰንብቱ፣ እኛም በቸር እንሰንብት ማለት ነው እና ላይክ፣ ሸር፣ ኮሜንት እንዳይረሳ። ውድ ጓደኞችና ቤተሰቦቼ እወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ እግዚአብሔር በሰላም ያገናኘን እያልኩኝ ቻው ቻው ቻው።